እንደ እባብ ልባም የምንሆነው በምንድን ነው የሚለውን ሁለት የእባብን ጉዳዮች ብቻ ልጥቀስላችሁ። አንድምታው ላይ አባቶቻችን ብዙ አመስጥረውታል። እሱን በጊዜው እንማረዋለን። አሁን ግን እዚህ ርዕሴ ጋር ብቻ የሚገናኘውን ነው። እባብ ሁለት ብልሃቶች አሉት። ብዙ ብልሃት ነው ያለው። ይሄ ብቻ መስሏችሁ እኛ አባ ሁለት ነው ያለን እንዳትሉ፣ ብዙ አለው። እሱ ደግሞ በሌላ ቀን አንድምታው ይነገራል። ከርዕሱ ጋር ነው እንጂ የተጻፈ ሁሉ በአንድ ቀን አይነገርም። ሁለቱ ብልሃቶቹ አንደኛው አንዳንድ እባብ ነው። ግን ከእባብ አይነቶች ሲዋኝ ራሱን ብቻ ብቅ አድርጎ የሚዋኝ እባብ አይታችሁ ታውቃላችሁ? ራሱን ብቻ ብቅ አድርጎ ይዋኛል። እንደገና ደግሞ ሲመታ ቶሎ ብሎ የሚቀብረው ምኑን ነው? ራሱን ነው። ለምን ነው እንደዚያ የሚያደርገው? አቤት ህይወቱ ያለት ውስጥ የት ላይ ስለሆነ ነው? ራሱ ላይ ስለሆነ ነው ማለት ነው። ራሱ ላይ ስለሆነ ነው። እሺ የሰው ልጅ የፈለገ እስከ አንገታችሁ ገብታችሁ እስኪ ጣና ግቡና ዋኙ። የምትሞቱት ምናችሁ ሲጠልቅ ነው? ራሳችን ሲጠልቅ እንሞታለን ማለት ነው። ስለዚህ ህይወት ያለው የት ላይ ነው? ራስ ነው። ራስ ላይ ነው። እባብ ምን ያደርጋል? ወገቡን ሲመታ ራሱን ይቀብርና ይደበደባል። ይደበደብና ሲያበቃ እናንተ የት አባቱን ሰው ብላችሁ ስትሄዱ ወደ ቀጠቀጣችሁት ሰውነቱ ከራሱ ምን ይልክለታል? መድኃኒት ይልክለታል። መርዝ ለሱ መድኃኒቱ ነው። እዛ ሸር እያለ ይሄዳል ማለት ነው። እንደዛ ነው የሚያደርገው ይሄ። ስለዚህ ጌታችን እንደ እባብ ልባም ሁኑ ሲል እኔን ይዛችሁ ምንም ነገር ይድረስባችሁ ነው። ዋናው ግን ማንን እንዳታጡ ነው። እኔን እንዳታጡ ተጠንቀቁ ነው። እኔን እንዳታጡ ተጠንቀቁ። ምንም ነገር ተፈተኑ። ዋናው ነገር ግን እኔን ይዛችሁ ተፈተኑ ነው። ምንም መከራ ይድረስባችሁ፣ እኔን ግን እንዳታጡ ነው። የቅንድብ ፀጉር ለምን እንደማያወድቅ ታውቃላችሁ? እስኪ የሚያውቅ እሺ፣ የማያውቅ እግዚአብሔር ይስጥልኝ፣ እኔም አላውቅም። እሺ፣ ለማንኛውም የቅንድብ ፀጉር የማያድገው እንግዲህ ቅዱስ ዮሐንስ አፈወርቅ ማንም ሰው አያውቅም ብሏል። የማያድገው ቢያድግ ኖሮ ዓይንን ጠንቁሎ እንዳያጠፋ ነው። አይገርማችሁም? አሁን እናንተ እናቴ ጨዋታ ነው የሚመስላችሁ አይደል? ይኸው እኩል እኮ ነው። የራስ ፀጉርም ደም ነው የሚመገበው፣ ይሄኛውም ደም ነው የሚመገበው። ፀጉርን የሚያሳድገው አንደኛው ደም ነው፣ ሌላኛውን አላውቅም። ከዚህ የሚመገበውን ነው፣ ሌላውን ራሳችሁ ታውቃላችሁ። ታዲያ ይሄም እየተመገበ ለምን የማያድገው? ዓይን እንዳያጠፋ ነው። እዚህ ላይ የተቀመጠው ለምንድን ነው? ግንባር ላይ ቅንድብ፣ የቅንድብ ፀጉር ለምን ያስፈልግ ይመስላችኋል? ግንባራችን ላይ የሚወጣው ላብ ጨው አለው አይደለም? ያ የወረደ ዓይንን እንዳይጎዳ አጥሎ የሚያስቀር እኮ ነው። እንዴት አድርጎ እንደፈጠረን እግዚአብሔር ብና አሁን ወይኔ እንደው ሐኪም በሆን ኑሮ አበጥረው ነበር። ግን አላውቅም። ችግሩ አላውቅም። ችግሩ እሱ ነው። እግዚአብሔር እንዴት አድርጎ አሳምሮ ይሁላችሁ። ምንድን ነው በጥበብ እደዊከ ገብራኒ ወለሃኳኒ። አው ጥቀ አብይ ግብርከ እግዚኦ ወኩሎ በጥበብ ገበርከ። ስራ ድንቅና ኃያል ሁሉንም በጥበብ አደረግክ አለ ቅዱስ ዳዊት። ልትዘፍን ሲገፋፋ ምንድነው የማተርፈው በል። እንድትሳደብ ሲገፋፋ ምንድነው የማተርፈው በል። ስጋ የማይገባ ነገር እንድትሰራ ሲያሸንፍ ከዚህ ምንድነው የማተርፈው በል። ቀጥሎ ምን ታተርፋለህ? ትርፉን አስብ ነው። ትርፉን አስብና በዚያ ከስሜት ውጭ በሆነው የነፍስህ መንገድ ጽናበት ነው። አንድ ሰው ምንም ሱስ ወይም ኃጢአት ውስጥ ቢሆን ምንድነው የማተርፈው ብሎ ከጠየቀ መዳን ይችላል፣ ማቆም ይችላል። ሰይጣን ሁልጊዜ እንዳንጠይቅ ነው የሚያደርገን። ድርጊቱን ብቻ እንድናስብ ነው የሚያደርገን እንጂ ከድርጊቱ በኋላ ያለውን ነገር እንድናስብ ያደርገን። ምንድነው የማተርፈው? መንግሥተ ሰማያት። ምንድነው የማተርፈው? ጸጋ። ምንድነው የማተርፈው? ጤና። ምንድነው የማተርፈው? በእግዚአብሔር ዘንድ ያለ ባለሟልነት። ምንድነው የማተርፈው? ረድኤት። ምንድነው የማተርፈው? ዕድሜ። እንዲህ ብለን ካሰብ በስመ አብ ወወልድ ወመንፈስ ቅዱስ ሰው ምን ኃጢአት ይሰራል? ትርፉን ካሰበ። ሶስተኛው ምንድነው ማሰብ ያለበት? ኪሳራውን። ማታ ስትተኛ ወንድሜን አስቀየምኩት፣ ማንን አስቀይም የገባው በል ይላል። በዝርዝር ነው የሚጽፈው በዜና አበው ላይ። ማታ ስትገባም ዛሬ ማንን አስቀየምኩ፣ ከክርስቶስ ጋር ዋልኩ ወይስ ከሰይጣን ጋር ዋልኩ በል። ሌሊት ጠዋት ስትነሳ ከእግዚአብሔር ጋር አደርኩ ከሰይጣን ጋር በል። መንግሥተ ሰማያትን ይዣት አደርኩ ሲኦል ውስጥ ገብቻ አደርኩ በል። ኪሳራህን ገምግም ነው ጧትና ማታ። ሰውን ማማት ቁርጥ ባደረግ እንደው የዚህ ዘመንማ ደግሞ ዘመናዊ ሐሜት ነው የመጣው። እንዴት ያለ ሐሜት ነው!
የቤተ ክርስቲያን አባቶችን ጭምር ቁርጥም አድርጎ የሚያማ ማለት ነው። እስከ ሰማይ ድረስ ከፍ ያለ አፍ ማለት ነው። እንደዚያ ነው። አንዳንዶቻችሁ ቤተ ክርስቲያን መጣችሁ ሲጋራ ሲያጨስ ያያችሁትን፣ ሲሰክር ያያችሁት፣ ሲያመነዝር ያያችሁት ድንገት እንደው አንድ ቀን ቤተ ክርስቲያን ብሎ ሲሳል ወይ ጉድ ወይ መሰንበት እንትናም ደግሞ መጣ ትላለች። እናቶች እንዲህ ምን ጨነቀ አንተ? ማን ወጣ ማን ገባ ልትል መጣሃል? ማንን ፈልጋችሁ ነው የመጣችሁት? ክርስቶስን ፈልገን ነው። ሰው የፈለገውን ያድርግ። አንዳንዱ ስግደት ይሳሳታል፣ አንዳንዱ ማማተብ ይሳሳታል፣ አንዳንዱ ይወጣል ይገባል፣ አንዳንዱ በቅዳሴ ጊዜ ይቀመጣል፣ አንዳንዱ ያቋርጣል፣ አንዳንዱ ያወራል። ዝም ብለህ አንተ እነዚያ ምንም ይበሉ ዞር አትበሉ። ክርስቶስን ፈለጋ የመጣች ነፍስ ክርስቶስን ብቻ እያሰበች ትቆማለች። ካህናቱም ቢሆን ዲያቆናቱም ቢሆን ቄሶቹም ቢሆኑ መርጌቶቹም ቢሆኑ ክርስቶስን ፍለጋ ነው የመጡት። እንዲህ አይባልም። ራሱ ዞር አይባልም። ቤተ ክርስቲያኑ ክርስቶስን ፍለጋ ነው። ወሬ አይወራም። ልንገራችሁ ክርስቲያኖች፣ ክርስቲያን ሆኖ ዘረኛ ከሚሆን ሰው ከሃዲ ሰው ይሻላል። ይሄ በጣም ከፍተኛ የሆነ ኃጢአት ነው። እኛውን ኃጢአት የሚመስለን ወይ ነፍስ መግደል ብቻ ነው ወይ ስርቆት ብቻ ነው። ዘረኝነት ግን የክርስቶስን አካሉን እየቆራረጡ የተለያየ ቦታ የማስቀመጥ ያህል ነው። ታውቃላችሁ? እስቲ አንድን ሰውዬ ወዳለሁ እያላችሁ ቀኝ እጁን ቁረጡና ሌላ ቦታ አስቀምጡት። ግራ እጁን ቁረጡና ሌላ ቦታ አስቀምጡት። አይኑን አውጡና እንዲህ ትወዱታላችሁ ይባላል። እንዲህ ብታረጉ ቤተ ክርስቲያን የክርስቶስ አካል ናት። የዚህ ሀገር ተወላጅ ስንል ማንን የምንቆራርጠው? የክርስቶስን አካል። ከዚህ በላይ አይሁድስ አንድ ቀን ነው የሰቀሉት። እኛ ስንት ቀን ነው ክርስቶስን እየከፋፈል ነው ያለ? አይሁድ አንድ ቀን ብቻ ነው የሰቀሉት። እኛም ክርስቶስን እየሰቀልን ነው በመለያየት በክፋት። ቤተ ክርስቲያኑ ክርስቶስን ፍለጋ ነው። ወሬ አይወራም። ስልካችሁንም ዘግታችሁት ኑ። ሄሎ ቅዳሴ ላይ ነኝ። የረተው እንዲህ ያለ ቅዳሴ አለ እንዴ? ቅዳሴ ላይ ነኝ። ጥጋባችሁ እኮ አሁን እንዲያው እስኪ ፍርድ ቤት ቆማችሁ አያርግባችሁ፣ ግን መድኃኒዓለም ከክስ አያድርሳችሁ። እንዲያው ፍርድ ቤት ግን ቆማችሁ እያናገራችሁ ስልካችሁን አውጣችሁ ሄሎ ጓደኛዬ ፍርድ ቤት ላይ ነኝ ትላለህ። በፖሊስ ጆሮህን ብሎ እንደሚያሳስር ስለምታውቅ እዚያማ እውነት ነው ክቡር ፍርድ ቤት፣ እውነት ነው ክቡር ፍርድ ቤት፣ እውነት ነው ክቡር ፍርድ ቤት ነው የምትል እዚያማ ማለት ነው። እዚያ እንደዚህ ነው። እኛ እዚህ ግን ክርስቶስ ሲፈርድ ስለማናየው በክርስቶስ ዳኝነት ፊት ቆመን እዚህ እንቀልዳለን። ክርስቶስ እኮ እዚህ አለ ዘመዶች፣ ሩቅ እንዳይመስላችሁ። የሆነ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ስንለው ጊዜ እዚያ ላይ ቆሞ እኛን እንደው እንደዚህ ዘቅዘቅ አድርጎ አይ እነዚህ ልጆች እያለ የሚያየን መሰላችሁ? እዚህ እኮ ነው ያለው መድኃኔዓለም እኛ ጋር ነው ያለው። እውነቴን ነው የምነግራችሁ። ሰውንም አክብሩ፣ ስትወልዱ ለልጅ ክብር ይኖራችሁ፣ ስታገቡ ላገባችሁት ሰው ክብር ስጡ። ሰው ነውና ያገባችሁ፣ የሰው ዋጋው ክርስቶስ ነውና። ክርስቶስ የሞተለትን ሰው አግብቶ ማሸማቀቅ፣ ማቃለል፣ ማሰቃየት ተገቢ አይደለም። ክርስቶስ የሞተለትን ክርስቲያን በየሜዳው መስደብ፣ በየሜዳው ማሸማቀቅ፣ በየሜዳው መግደል ዋጋ ያስከፍላል። የሰው ዋጋው ክርስቶስ ነው። የሰው ዋጋው ክርስቶስ ነው። ሰማይ ስማ ምድር አድምጭ። የሰው ዋጋው ክርስቶስ ነው። በሞተልን አምላክ የክርስቲያን ደም ክቡር ነው። የክርስቲያንን ደም ማፍሰስ ባሕር ሆኖ ያሰጥማል፣ እሳት ሆኖ ይበላል። አይሁድም አልተሰቀላቸውም። በ70 ዓመተ ምህረት ክርስቶስ ነቃቅሎ ክርስቶስን ሰቀሉ። ቀጥሎ ደቀ መዛሙርቱን አሰቃዩ። 35 ዓመት ቆይቶ ባይመለሱ 37 ዓመት ጀርመን ሂደው 6 ሚሊዮን አይሁዳውያን ርኅራሄ በሌለው በሂትለር እጅ ነደው ተንተክትከው እንዲሞቱ ነው ያደረጋቸው። እኛ መታደስ አለብን። አይምሯችን መታደስ አለብን። ሰውነታችን በንስሐ ልቡናችን በፍቅር መታደስ አለብን። በተለይ ቂመኛ ሰው፣ ቂም የሚቋጥር ሰው የእግዚአብሔርን ፊት ከቶ ማየት አይችልም።
የፈለገ በዓሉን ከአንድ ቀን ወደ 30 ቀን ብናራዝመው እንኳን ቂም በጣም ክፉ ነው። ነቅለን መጣል ያለብን እሱ ነው። ተንኮል ክፉ ነው። በቀል ክፉ ነው። እባብ ከነመርዙ ውሃ ቢጠጣ ተቀላቅሎ ይገለዋል ይባላል። ጸሎት እየጸለዩ ቂም መያዝ መልሶ ጸሎቱ መጥፊያ ይሆናል። ልንገራችሁ 4 ነገር ይገርሙኛል አለ። አንደኛው የእባብ ዱካ በድንጋይ ላይ አለመታወቁ ይታወቃል። ሁለተኛው የመርከብ ዱካ በባህር ላይ አለመታወቁ። አሁን ጣናነሽ ሄደችበትን ወደን ዱካዋን ብንፈልግ እናገኘዋለን? የለም። ሶስተኛው የንስር ዱካ በሰማይ ላይ አለመታወቁ። አራተኛው ግን የምታስደንቀኝ ስራዋን ሰርታ ያልሰራች መስላ ለባሏ የምትቀርብ ሴት ናት አለ። ምን ማለት ነው? አሁን ይሄ ከርሱ ጋር የሚያገናኘው ሴት ኃጢአት ሰርቃ ሴት ባሏን ሰርቃ ኃጢአት ሰርታ ዙራ ባሏ ጋር አብራ ብትኖር ያውቅባታል? ነገሩ እንጂ ምኑን ነው የሚያውቀው? ወንድስ ቢሆን ይታወቅበታል? ያን ትርጉሙ ሌላ ነው። ዘመድ ወደምታውቁት አትሄዱ። ሌላ ነው ነገሩ። ያቺ ሴት የምትባል ማን እንደሆነ ታውቃላችሁ? ነፍስ ናት። እና ስራዋን ሰርታ ያቺ ባሏን የሰረቀችው ሴት መታት ያልሰራች ሚስቱና ቁጭ ትላለች። በቃ ምን ናት። ምን ማለቱ መሰላችሁ? ስራዋን ሰርታ ያልሰራች የምትመስል ሴት ትደንቀኛለች ማለት ኃጢአቷን እንደፈለገች ስትሰራ ኑራ ንስሐ እጥብ አድርጎ ጥሎላት ከጻድቃን ጋር ኃጢአት ቀምሳ የማታውቅ መስላ የምትቆም ነፍስ ታስገርመኛለች ነው ትርጓሜው። እንደዚህ ነው አባቶቻችን ተረጎሙ። ሰሎሞንም ስለዚህ ነው መናገር የፈለገው እንጂ ሴትና ወንድ አይደለም ማውራት የፈለገው። አይገርማችሁም? እንደዚህ የሚያደርግ ማን ነው ታዲያ? ተናገሩ እንጂ እግዚአብሔር ነው እንደሚያደርግ። እንደገና መስራት ይችላል። መታደስ ማለት ነው። አዲስ ሰውነት ማለት የታደሰ ሸክላ መሆን ነው። የትዳር መከራው ልጅ ማጣት ነው። ልጅ ማጣት ደግሞ ዓላማ አይደለም፣ ማወቅ ያለባችሁ ማለት ነው። ልጅ ማጣት ዓላማ አይደለም። ልጅ የሚሰጥ ማን ነው? እግዚአብሔር ካልሰጠ መከነች ተብላ የምትፈታ በምን ዕዳዋ ነው? እሷ ልጅ ትፈጥራለች እንዴ? ስለዚህ ምክንያት መፋታት ኃጢአት ነው። የግድ እግዚአብሔርን የግድ ልጅ ስጠኝ ብሎ ትግል መቅጠም አይገባም። እግዚአብሔር ልጅ ያልሰጠ ወይ ልጁ ስለማይጠቅም ነው ወይ ጊዜው ገና ስለሆነ ነው። ይህን ማመን ይገባል እንጂ በመካንነት ምክንያት ትዳር አይበተንም። የመጋባት ዓላማው መዳን እንጂ መውለድ አይደለም። ከተገኘ መውለድ አንዱ የትዳር አካል ነው። አግብቶ አለመውለድ ደግሞ ዝሙት ነው። አግብተው የማይወልዱ ሰዎች ከዘማውያን አይሻሉ። መውለድ ይገባል። ክርስቲያን እንዲያንስ የምታደርጉ ለምንድን ነው? አትወልዱም? ሆዳሙ ናችሁ እኮ። ነገ ልጅ ወልጄ እኔ ምን እበላለሁ ብላችሁ ማለት ነው። ስሩ፣ እግዚአብሔር ያሳድጋል። ለምናችሁ ሲሆን አታሳድጉም? እመቤታችን እኮ ለምናን ያሳደገችው። የአምላክ እናት እንኳን ሆና አምላክ እንኳን በልመና እንጀራ ነው ያደገ። ውለዱ፣ አሳድጓቸው፣ ስሩ፣ ሰነፍ አትሁኑ፣ እግራችሁን ዘርግታችሁ አትዋሉ። ደግሞ ልጅ ውለዱ። ሀጣችሁ ደግሞ እግዚአብሔርን አመስግኑ። ቢታጣም እግዚአብሔር ይመስገን፣ ቢገኝም እግዚአብሔር ይመስገን።